ሰላም ሰላም እንዴት አላችሁልኝ? የሂራ ማጀት ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ይሄን የመሰለ ቆንጆ ቤታችን ውስጥ ባለ ግብአት ሳንዱች እናዘጋጃለን። እንደምትመለከቱት በጣም የሚማርክ ለአይን በጣም ቆንጆ ሳቢ እንዲሁም ለጤናችንም ቆንጆ ነው። ምክንያቱም በአታክልት ነው የሰራ ነው እና ቤታችሁ እየሰራችሁ ይሄን የመሰለ ቆንጆ ሳንዱች ተመገቡ እላለሁኝ። ቤት ባፈራው ነገር ነው ያዘጋጀሁትና እናንተም እንግዲህ ቤት ባለው ነገር የሰራችሁ ልጆቻችሁንም ራሳችሁንም መግቡ እላለሁኝ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቤተሰብ ሁኑኝ። ስለምትሰጡኝ አስተያየት በጣም አድርጌ ነው የማመሰግነው። ቤተሰቦቼ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። ለቂጣችን እንግዲህ የሚያስፈልገንን ዱቄት እናዘጋጃለን። እንደምትጋግሩት የቂጣ ብዛት ይወሰናል። ለምታዘጋጁትም ዱቄት እዚህ ጋር 4 ግብአቱ አለልን። እርሾ፣ ጨው፣ ቤኪንግ ፓውደር እና የብርቱካን ፓውደር አለ ማለት ነው። የብርቱካን ፓውደሩ ቆንጆ ጣዕም እና ቆንጆ ሽታ እንዲኖረው ያደርግልናል ማለት ነው። በጣም ቆንጆ ነው። ቤታችሁ ውስጥ ማዘጋጀት ትችላላችሁ። ሞቅ ያለ ውሃ፣ በጣም የሞቀ ሳይሆን የሞቀም የቀዘቀዘ መካከል ላይ ያለ ለብ ያለ ውሃ፣ በዛ ውሃ ነው የምንበጠብጠው ሊጣችንን ማለት ነው። እናንተ እንደተመቻችሁ በእጃችሁ በእንቁላል መምቻም መምታት ትችላላችሁ። ዱቄታችሁን መበጥበጥ ትችላላችሁ። እኔ በዚህ ስለተመቸኝ ነው። እናንተ ግን እንደ ምርጫችሁ። በዚህ መልክ እንግዲህ በጥብጠን ጨርሰናል። የሚያስፈልገን እንግዲህ የሊጣችን ቅጥነት ይህንን ነው የሚመስለው። ቫኒላ አንድ ክዳን እንጨምራለን። ካለ ነው፣ ከሌለ ሊቀር ይችላል። ያው ለጣዕሙ ነው ቫኒላን የተጠቀምኩት። ካለ ማድረግ ትችላላችሁ። እንዲሁም አንድ የሾርባ ማንኪያ የሚሆን ዘይት እናደርግበታለን። ዘይቱን የምናደርግበት ቂጣችን ለስለስ እንዲልልን ነው፣ እንዳይደርቅብን ቂጣችን። ከዛ አንድ ላይ እናዋህደዋለን። ይሄን ይመስላል እንግዲህ የሊጣችን ቅጥነት። የሊጥ ቅጥነት ይሄን ይመስላል። ምክንያቱም በጣም መወፈር የለበትም። እዚህ ጋር እንግዲህ እኔ የምጋግረው በእንጀራ ምጣድ ነው። እንጀራ ምጣድ ላይ እጃችሁን እንዳትቃጠሉ ቀስ ብላችሁ በስሱ ትጋግሩታላችሁ ማለት ነው። በዚህ መልክ ቀጠን እናደርጋችሁት፣ ምክንያቱም መወፈር የለበትም። ሊጣችንንም ስንበጠብጥ መወፈር የለበትም። እንግዲህ እንደምታዩት በዚህ መልክ ጋግሬዋለሁ። በጣም ስስ ነው። እኔ እንደምፈልገው አይነት ነው የጋገርኩት። እናንተም እንደዚህ ሳስ አድርጋችሁ ትጋግሩታላችሁ። ይኸው እንደዚህ እንደምታዩት በጣም ስስ ነው። ድንቻችንን እንግዲህ እዚህ ጋር በጣም አንጠብሳውም፣ ትንሽ ጠበስ እናደርገዋለን ድንቻችንን እና በጣም ፈጣን ነው፣ ቶሎ የሚደርስልን ነገር ነው። ጊዜ የሚፈጅብን አይደለም። እንግዲህ በየቤታችሁ እየሰራችሁ ተመገቡ፣ ሞክሩት፣ ትወዱታላችሁ። በተለይ ለትምህርት ቤት ለልጆች፣ ለቁርስ፣ ለሁሉም ይሆናል። እዚህ ጋር እንግዲህ የሚያስፈልገን ግብአት እነኝን ነው የሚመስሉት። ቅድም የጠበስነው ድንች አለልን። እዚህ ጋር እኔ 3 እንቁላል ነው የተጠቀምኩት። እናንተ እንደተመቻችሁ 2ም ከዛም በላይ መጠቀም ትችላላችሁ። የተፈቀፈቀ ካሮት፣ በሸሬ መሬ የተከተፈ ቀይ ሽንኩርት፣ ቃሪያ። እዚህ ጋር እንግዲህ 3 ግብአት ነው ያለው። ጨው፣ ሮዝመሪኖ ፓውደር እና እንዲሁም ቁንደ በርበሬ ነው እዚህ ጋር 3ቱ ግብአት። እንዲሁም ጥቅል ጎመን በቀጭኑ የተከተፈ በረጃጅሙ አለ። እንዲሁም ዘይትን በመጠቀም ለቂጣችን እንግዲህ ለውስጡ ማባያ የምንሰራ ነው የሚሆነው። እዚህ ጋር እንግዲህ ካሮታችንን እና ሽንኩርታችንን አንድ ላይ እንጠብሰዋለን ማለት ነው። ብዙ መጥበስ የለብንም። ጠበስ ጠበስ ብቻ ነው የምናደርገው። ብዙ መጥበስ የለብንም። ብዙ እሳት አታክልት ብዙ እሳት ማግኘት የለበትም አታክልት እንግዲህ ቤተሰቦቼ ሂራ ማጀትን ሰብስክራይብ ማድረጋችሁን አትርሱ። በየጊዜው ወደ እናንተ የምለቀው
እንዲደርስ የደውል ምልክቷን መጫናችሁን አትርሱ። እዚህ ጋር ደግሞ ጥቅል ጎመናችንን እንጨምራለን። አንድ ላይ እናበስላለን በመጠኑ ማለት ነው። በጣም ቀላል ነው። በጣም ቀላል ነገር ግን በጣም ጣፋጭ የሆነ ሳንድዊች ነው እያዘጋጀን ያለነው እና ሞክሩት፣ ትወዱታላችሁ። በመቀጠል እንግዲህ ቁንደ በርበሬ፣ ጨውና የሮዝመሪኖ ፓውደር እንጨምርበታለን። ሶስቱንም በአንድ ላይ እንጨምራለን። በመቀጠል ትንሽ ነጭ ሽንኩርት እንጨምራለን። ለጣዕሙ ቆንጆ ነው። ለጤናም ነጭ ሽንኩርት በጣም አሪፍ ነው። በመቀጠል እንግዲህ በቀጫጭን የከተፍነውን ቃሪያ እናደርግበታለን። አትክልታችንን እንግዲህ በዚህ መልክ ቆንጆ አድርገን ሰርተን ጨርሰናል። ቃሪያችንን ከጨመረን በኋላ ስቶቫችንን ማጥፋት ነው ያለብን፣ ምክንያቱም ቃሪያ እሳት ማግኘት የለበትም። የተቀቀለ ሩዝ እኔ ስላለኝ ነው። እናንተ ግን ካላችሁ መጨመር ትችላላችሁ። ከሌላችሁም ሊቀር የሚችል ነገር ነው፣ ብትጨምሩበት ቆንጆ ነው። ካለ የግድ አይደለም። እንደዚህ እንግዲህ እንደምታዩት ቆንጆ ሆኖ በስሎልናል። በጣም እሳት አላገኘውም። እንግዲህ አትክልት እንደዚህ ነው መብሰል ያለበት። እዚህ ጋር እንግዲህ የቅድሙን እንቁላላችንና ድንቻችንን በዚህ መልክ ቆራርጠነዋል። እንግዲህ ቂጣችን ላይ ነው የምናደርገው። እንደዚህ እናደርገዋለን። በዚህ መልክ ቂጣችን ላይ የሰራናቸውን ግብአቶች እናደርግበታለን። በዚህ መልክ ቂጣችን ላይ አትክልታችን እናደርጋለን። እዚህ ጋር ደግሞ እንቁላልና ድንቻችንን በዚህ መልክ እናደርጋለን። እሱ ነው ለመጠቅለል እንዲመቸን ማለት ነው አድርገን ነው የምናዘጋጀው። በጣም ቀላል ነው። በእውነት ሞክሩት። ወደ እናንተ ሁሌም ቀለል ቀለል ያለውን ነገር ነው ይዤላችሁ የምቀርበው፣ ምክንያቱም አብዛኛው ሰው ጊዜ የለውም እና እዚህ ጋር እንግዲህ እንደምታዩት ሰሊጥ እናደርግበታለን። ካለ ነው፣ ይሄም እኔ ስላለኝ ነው። ሰሊጥ በዚህ መልክ እናፈስበታለን። ከላይ በተን እናደርጋለን። ከዛ በምታዩት መልኩ እንደዚህ እንጠቀልላለን። አለቀ ማለት ነው። እንግዲህ ጊዜ ለሌላችሁ ሰዎች ይሄ በጣም ፈጣን በጣም ቀላል የሆነ ነገር ነው። እስኪ ቦካ ምናምን የምንጠብቀው ነገር ስላልሆነ ቶሎ ተመግበን ቶሎ ሰርተን ቶሎ ተመግበን የምንጨርሰው ነገር ነው እና ጊዜ ለሌላችሁ በጣም ምርጥ ነው። እዚህ ጋር እንግዲህ ለመቁረጥ እንዲመቸን ትንሽ ጫን ጫን እናደርገዋለን ቂጣችንን። ከዛ በምታዩት መልኩ እንደዚህ እንቆራርጣለን። እናንተ ከዚህም ከፍ አድርጋችሁ መቁረጥ ትችላላችሁ። እኔ እንግዲህ በዚህ መልክ ቆርጬዋለሁ። ሁለተኛችንንም ቂጣ በዚህ መልክ በቅድሙ መልክ እንደዚህ አድርገን እናዘጋጃለን። እሱ ለምሳሌ ጥበተን እናደርግበታለን። ተመሳሳይ ነው። ያ ሁለት ቂጣ ስላዘጋጀኝ ነው እኔ። እንግዲህ ለትምህርት ቤትም ምርጥ ነው። እኔ ለልጆቼ ለትምህርት ቤት እንዲም አዘጋጃለሁ። እንግዲህ ለአዋቂም እንደዚህ አድርገን እንመገባለን እና ለሁሉም ተስማሚ ነው። እንግዲህ በምታዩት መልኩ እንደዚህ እንቆራርጠዋለን። ከዛ ምን እናደርጋለን? ትንሽ ደረቅ እንዲልልን ምጣዳችን ላይ እናደርጋለን። እናንተ ኦቨን ካላችሁም ኦቨን ውስጥ መክተት ትችላላችሁ። በዚህ መልክ ይሄው እንግዲህ እንደምታዩት በጣም ጣፋጭ በጣም ቆንጆ ሆኖ ደርሶልናል። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ እንደዚህ እየሰራችሁ ተመገቡ እላለሁኝ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ስለምትሰጡኝ አስተያየት በጣም አድርጌ ነው የማመሰግናችሁ። በሌላ እንግዲህ ቪዲዮ እስክንገናኝ ድረስ በሌላ የምግብ ዝግጅት ዳግም እስካገኛችሁ ድረስ በጣም ነው የምወዳችሁ። ቻው ቻው፣ ሰላም ሁኑልኝ።